የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የከፈተው ጦርነት 2 ወራትን ባስቆጠረበት በአሁኑ ወቅት አሜሪካ በከፍተኛ የፖለቲካ መከፋፈልና በምጣኔ ሀብት ውጥረት ውስጥ ትገኛለች። ዶናልድ ትራምፕ ኢራን ብልጥ እንድትሆንና የኒውክሌር ስምምነቱን እንድትፈርም በትናንትናው ዕለት ማስጠንቀቂያ ሰጥተዋል። በሌላ በኩል ደግሞ በመከላከያ ሚኒስትሩ ፔት ሄግሴት የሚመራው የፔንታጎን አመራር በሀገር ውስጥ ካሉ ተቃዋሚ ዲሞክራቶች ጋር የቃላት ጦርነት ውስጥ ገብቷል። ጦርነቱ አሜሪካን ወደ ማትወጣበት አረንቋ ወይም ኳግማየር እየከተታት ነው የሚለው የዲሞክራቶች ስጋትና አስተዳድሮ ለ2027 በጀት የጠየቀው የ1.5 ትሪሊዮን ዶላር ታሪካዊ የመከላከያ በጀት የሀገሪቱን የወደፊት አቅጣጫ አሳሳቢ አድርጎታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በኢራን ጦርነት ዙሪያ ያሉትን ዲፕሎማሲያዊ፣ ወታደራዊና የውስጥ ፖለቲካዊ ውጥረቶችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት በማኅበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት ኢራን ከኒውክሌር ነፃ የሆነ ስምምነትን በአስቸኳይ እንድትፈርም አስጠንቅቀዋል። ዶናልድ ትራምፕ ኢራን ራሷን ልታስተካከል አልቻለችም፣ የኒውክሌር ስምምነትን እንዴት መፈረም እንዳለባቸው አያውቁም፣ በቅርቡ ብልጥ ቢሆኑ ይሻላቸዋል በማለት የዛቻ መልእክታቸውን አስተላልፈዋል። ይህንን ማስጠንቀቂያም በሰው ሰራሽ አስተውሎት በተሰራ ምስል አስደግፈውታል። ምስሉም ዶናልድ ትራምፕ ጠመንጃ ይዘው በጀርባቸው ወይም ከኋላቸው ፍንዳታ እየተከሰተ የሚያሳይ ሲሆን ከእንግዲህ ቸርነት የለም ወይም ኖ ሞር ሚስተር ናይስ ጋይ የሚል መፈክር ታክሎበታል። ፕሬዝዳንት ዶናልድ ትራምፕ ኢራንን በባህር ኃይል በመክበብ ስምምነት ላይ እስኪደረስ ድረስ ጫና ማሳረፋቸው እንደሚያስቀጥሉም ገልጸዋል። ይሁን እንጂ ይህ የትራምፕ የኃይል እርምጃ በዲሞክራቶች ዘንድ ከፍተኛ ትችትን እያስከተለ ይገኛል። ዲሞክራቶች ፕሬዝደንቱ አሜሪካን ወደ ሌላ መካከለኛው ምስራቅ የጦርነት ረግረግ ውስጥ እየከተቱ እንደሆነና ጦርነቱ የታለመለትን ግብ እንዳልመታም እየተከራከሩ ነው። በተመሳሳይ ወቅትም የመከላከያ ሚኒስትሩ ፔት ሄግሴት በሕዝብ ተወካዮች ምክር ቤት ፊት ቀርበው ጦርነቱን አስመልክቶ በሰጡት ማብራሪያ ጦርነቱ ወደ አላስፈላጊ አረንቋነት እየተቀየረ ነው የሚለውን ወቀሳ በጽኑ አስተባብለዋል። ሄግሴት ጦርነቱ የአሜሪካ ሕዝብ ደህንነት የሚረጋገጥበት ሕልውናን የማስጠበቅ ትግል ነው ሲሉ ገልጸውታል። በሚገርም ሁኔታ ሄግሴት ለጦርነቱ ስኬት ትልቁ እንቅፋት ኢራን ሳትሆን በሀገር ውስጥ ያሉ ዲሞክራቶች ናቸው ሲሉ ወርፈዋል። በዚህ ወቅት እየገጠመን ያለው ትልቁ ተቃዋሚ በምክር ቤቱ ያሉ የዲሞክራቶችና የአንዳንድ ሪፐብሊካኖች ግዴለሽ፣ ደካማና ሽንፈትን አምነው የተቀበሉ ንግግሮች ናቸው በማለት ሄግሴት ተናግረዋል። አክለውም ለፕሬዝደንት ዶናልድ ትራምፕ ያላችሁ ጥላቻ የዚህን ተልዕኮ ስኬት እንዳታዩ አይኖቻችሁን ጋርዶታል ሲሉ ዲሞክራቶችን ከሰዋል። ይህ ንግግራቸው በምክር ቤቱ አባላት ዘንድ ከፍተኛ ቁጣን ቀስቅሷል። ካሊፎርኒያው ተወካይ ሳሉድ ካርባሃል ሄግሴትን በብቃት ማነስ ረገድ አቻ የማይገኝለት ስጦታ ሲሉ የጠሩ ሲሆን ሌሎች ደግሞ ሚኒስትሩ ከቻይናው ፕሬዝዳንት ሺጂንፒንግ ወይም ከሩሲያው ቭላዲሚር ፑቲን ይልቅ የገዛ ሀገሩን ዲሞክራቶች በጠላትነት ፈርጇል ሲሉ ተችተውታል። በሌላ በኩል ደግሞ የጦርነቱ ኢኮኖሚያዊ ኪሳራም ሌላው አነጋጋሪ ነጥብ ሆኗል። የፔንታጎን የፋይናንስ ኃላፊ እንደገለጹት ባለፉት 2 ወራት ብቻ ለኢራን ጦርነት 25 ቢሊዮን ዶላር ወጪ ተደርጓል። ይህ ወጪ በዋነኝነት ለጥይት፣ ለትጥቅ ጥገናና ለወታደራዊ ቁሳቁሶች መተኪያ የዋለ ነው። ይሁን እንጂ ይህ 25 ቢሊዮን ዶላር አስተዳደሩ 2027 በጀት ከጠየቀው 1.5 ትሪሊዮን ዶላር ውስጥ አልተካተተም። ሄግሴት ይህን ግዙፍ በጀት ምክር ቤቱ ሲያቀርቡ ዓላማው የአሜሪካን ወታደራዊ የበላይነት በዘመናዊ ቴክኖሎጂ ማረጋገጥ እንደሆነ አስረድተዋል። ይህ የ1.5 ትሪሊዮን ዶላር ጥያቄ ሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ ውስጥ 5% ገደማ የሚጠጋ ሲሆን ይህም ከቀዝቃዛው ጦርነትና ከቬትናም ጦርነት ወዲህ የታየ ከፍተኛ ጭማሬ መሆኑ ተገልጿል። ሄግሴት ይህ በጀት ለትውልድ የሚተርፍ ኢንቨስትመንት መሆኑን ቢገልጹም ዲሞክራቶች ግን ይህ ወጪ ከጤና ከትምህርትና ከመኖሪያ ቤት ፕሮግራሞች ላይ ተቀንሶ ለጦር መሳሪያ መዋሉ የሀገሪቱን ዕዳ በ10 ዓመት ውስጥ
በ5.8 ትሪሊዮን ዶላር ያሳድገዋል የሚል ስጋት አላቸው። የ1.5 ትሪሊዮን ዶላሩ በጀት በዋነኝነት ትኩረት ያደረገው በሰው አልባ አውሮፕላኖች ወይም ድሮኖች፣ በሚሳይሎችና በባህር ኃይል ግንባታ መሆኑም እየተገለጸ ነው። በተለይም በሰው አልባ አውሮፕላኖች ላይ የሚደረገው ወጪ በ3 እጥፍ አድጎ 74 ቢሊዮን ዶላር ደርሷል። ሄግሴት የወደፊቱ ውጊያ ብለው የጠሩት ይህ ቴክኖሎጂ ዝቅተኛ ወጪ ያላቸውና በብዛት የሚመረቱ ድሮኖችን መጠቀምን ያካትታል። በተጨማሪም በኢራን ጦርነት ወቅት አሜሪካ በከፍተኛ ፍጥነት ሚሳይሎችን እየተጠቀመች በመሆኑ እነሱን ለመተካት 53 ቢሊዮን ዶላር ተጠይቋል። ትኩረት የሚስበው ሌላኛው ጉዳይ ደግሞ ጎልደን ዶም የተሰኘው የሚሳይል መከላከያ ጋሻ ሲሆን ለዚህ ብቻ 15 ቢሊዮን ዶላር ተመድቧል። ይህ ግዙፍ የበጀት ጥያቄ አሜሪካ ለረዥም ጊዜ ለሚቆይ ጦርነትና ለዓለም አቀፍ ወታደራዊ በላይነት እየተዘጋጀች መሆኑን ፍንትዋ አድርጎ ያሳያል። ይሁን እንጂ ሪፐብሊካኑ አውስተን ስኮት እንዳሳሰቡት ከሆነ ይህም በጀት ለማጽደቅ የዲሞክራቶች ድምፅ የግድ ያስፈልጋል። ሄግሴት ዲሞክራቶችን የሰላም እንቅፋት ብለው መፈረጃቸው በጀቱን ለማጽደቅ የሚደረገውን ድርድር ከባድ ሊያደርገው እንደሚችልም ከወዲሁ እየተገለጸ ነው። በሌላ አንጻር ደግሞ ከፖለቲካዊ ውጥረቱ ጎን ለጎን የፕሬዝደንት ዶናልድ ትራምፕ የአእምሮ ብቃት ጥያቄ ውስጥ መግባት ሌላኛው የክርክር አጀንዳ ሆኗል። የዲሞክራት ተወካይዋ ሳራ ጃኮብስ ሄግሴትን ትራምፕ ለዚህ ኃላፊነት በአእምሮ ብቁ ናቸው ወይ ብለው ጠይቀዋቸዋል። ሄግሴትም ለጥያቄው በቁጣ ምላሽ ሲሰጡ ትራምፕ በታሪካችን ካየናቸው ጠንካራና አስተዋይ የጦር አዛዦች መካከል ቀዳሚው ናቸው ብለዋል። ሄግሴት ንግግራቸውን በመቀጠል ዲሞክራቶች የቀድሞውን ፕሬዝደንት ጆ ባይደንን የአእምሮ ብቃት ሳይጠራጠሩ አሁን ዶናልድ ትራምፕን መተቸታቸው ግብዝነት ነው ሲሉም አጣጥለውታል። ይህ አይነቱ የግል ጥቃትና የቃላት ምልልስም በአሁኑ ወቅት በአሜሪካ መንግሥት ከፍተኛ አመራሮች መካከል ያለውን ጥልቅ አለመግባባት በግልጽ ያሳያል። በሌላ በኩል ደግሞ በትራምፕ አስተዳደር ውስጥ ያለው ክፍፍል በሕዝብ ተወካዮች ምክር ቤት ብቻ የተወሰነ አይመስልም። በኢራን ጦርነት ምክንያት የነዳጅ ዋጋ መናርና የሆርሙዝ የባህር ወሽመጥ መዘጋት በአሜሪካ ምጣኔ ሀብት ላይ ጫና እያሳደረ ይገኛል። ዶናልድ ትራምፕ በምርጫ ቅስቀሳ ወቅት የኑሮ ውድነትን እቀንሳለሁ ብለው ቃል ቢገቡም ጦርነቱ ግን ተቃራኒውን ውጤት እያመጣ እንደሆነ ዲሞክራቶች እየተከራከሩ ነው። በተጨማሪም አስተዳደሩ እንደ ፈረንሳዩ ፕሬዝደንት ኢማኑኤል ማክሮን ያሉ ቅርብ የአሜሪካ አጋሮቹን መሳደቡ አሜሪካ በጦርነቱ ውስጥ ብቻዋን እንድትቀር እያደረጋት ነው የሚል ስጋት አለ። በጦርነቱ መጀመሪያ ላይ በሚናብ ከተማ በአንድ ትምህርት ቤት ላይ በደረሰ ጥቃት 168 ሰዎች አብዛኞቹ ሕፃናት መገደላቸውን ተከትሎ ፔንታጎን ዝምታን መምረጡም ዓለም አቀፍ ትችቶችን አስከትሎበታል። ኢራን በበኩሏ በሀገር ውስጥ የሚነሱ ተቃውሞችን በኃይል እየጨፈለቀች እንደሆነም ሪፖርቶች እየወጡ ይገኛሉ። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ እንደገለጹት ከሆነም ጦርነቱ ከጀመረ ወዲህ ቢያንስ 21 ሰዎች ተገለዋል፣ ከ4000 በላይ ደግሞ ታስረዋል። የኢራን የገንዘብ ምንዛሬ ወይም ሪያል በጦርነቱ ምክንያት ታሪካዊ ዝቅጠት ላይ የደረሰ ሲሆን የአሜሪካ የገንዘብ ሚኒስቴርም በኢራን ላይ ተጨማሪ የኢኮኖሚ ማዕቀቦችን በመጣል ጫናውን እያጠናከረ ይገኛል። ሆኖም ኢራን የሆርሙዝ የባህር ወሽመጥን ለመክፈት የምታቀርበው ቅድመ ሁኔታ በትራምፕ ውድቅ መደረጉ ጦርነቱ ለረዥም ጊዜ ሊቀጥል እንደሚችል አመላካች ነው። ከዚህ ባሻገርም የትራምፕ አስተዳደር በኢራን ጦርነት ምክንያት በሁለት ግንባር ውጊያ ውስጥ ያለ ይመስላል። በአንድ በኩል ከኢራን ጋር ያለውን ወታደራዊ ፍጥጫ ለማሸነፍ ታሪካዊ የበጀት ጭማሬና የኃይል እርምጃዎችን እየወሰደ ሲሆን፣ በሌላ በኩል ደግሞ በሀገር ውስጥ ካሉ ዲሞክራቶች ጋር ያለውን የፖለቲካ ጦርነት እያፋፋመ ነው። ሄግሴት ዲሞክራቶችን የሰላም እንቅፋት ብለው መፈረጃቸው እንዲሁም ዶናልድ ትራምፕ ከእንግዲህ ቸርነት የለም የሚል ማስጠንቀቂያቸው አሜሪካ ወደ ከፋ ግጭት እያመራች መሆኑን ይጠቁማል። ጦርነቱ በምጣኔ ሀብቱና በዲፕሎማሲው ላይ የሚያደርሰው ጉዳት እየጨመረ በሄደ ቁጥር በአስተዳድሩ ውስጥ ያለው ልዩነትና የሕዝብ ተቃውሞ የአሜሪካን ቀጣይ ጉዞ ፈታኝ እንደሚያደርገው ግልጽ ነው። አስተዳድሩ በኢራን ላይ የፈለገውን ስምምነት ለማግኘትም የሚያደርገው ጥረት በሀገር ውስጥ ያለውን አንድነትና የሀገሪቱን የረዥም ጊዜ የምጣኔ ሀብት መረጋጋት መስዋዕት ሊያደርግ እንደሚችል የብዙዎች ስጋት ሆኖም እየተገለጸ ነው። ከዚህ አልፎም የትራምፕ አስተዳደር በኢራን ላይ የጀመረው ጦርነት የታለመለትን ፈጣን ድል ከማምጣት ይልቅ አሜሪካን ወደ ጥልቅ የፖለቲካ መከፋፈልና ታሪካዊ የበጀት ቀውስ ውስጥ ከቷታል።
የ1.5 ትሪሊዮን ዶላሩ የበጀት ጥያቄና የፔቴክዜት ጠንካራ ንግግሮች አስተዳደሩ ጦርነቱን ለመቀጠል ያለውን ጽኑ ፍላጎት ቢያሳዩም በዲሞክራቶች የሚነሳው የኢራን ጦርነት የማይወጡት ረግረግ ወይም አረንቋ ነው የሚለው ስጋትና የፕሬዝደንቱ ብቃት ጥያቄ የአስተዳድሩን ህጋዊነት እየተፈታተኑት ነው። በኢራን በኩል የሚታየው የምጣኔ ሀብት መላሸቅና የሰብአዊ መብት ረገጣ ደግሞ ግጭቱን የበለጠ ውስብስብ አድርጎታል። በመጪዎቹ ቀናት በሴኔት የሚደረገው የሄግዜት ምስክርነትና የአሜሪካ ህዝብ ለጦርነቱ ያለው ድጋፍ እየቀነሰ መምጣቱ ዶናልድ ትራምፕ ብልጥ የሆነ ስምምነት ለማግኘት ያላቸውን እድል የሚወስን ይሆናል። ጦርነቱ በድል ይደመደም ወይስ አሜሪካን ወደ ማትወጣው የምጣኔ ሀብትና የፖለቲካ ቀውስ ውስጥ ይዘፍቃት የሚለው ጥያቄ አስተዳድሩ ትልቁ ፈተና ሆኖ ይቀጥላል። በአጠቃላይ የትራምፕ አስተዳደር በኢራን ጦርነት ዙሪያ የያዘው አቋም በጥንካሬ ድልን የመቀዳጀት ስልት ቢሆንም በተግባር ግን ከፍተኛ የገንዘብ ወጪ፣ የዲፕሎማሲ መገለልና የሀገር ውስጥ የፖለቲካ ፍጥጫን አስከትሏል። የ1.5 ትሪሊዮን ዶላር የመከላከያ በጀት ጥያቄ አሜሪካን ወደ አዲስ የቀዝቃዛ ጦርነት ዘመን እያስገባት መሆኑን የሚጠቁም ሲሆን የኢራን ጦርነትም በቀላሉ የሚጠናቀቅ ሳይሆን ለአሜሪካ ሌላኛው የመካከለኛው ምስራቅ ረግረግ ወይም አረንቋ የመሆን ስጋትን ደቅኗል። ዶናልድ ትራምፕና ሄግዜት ተቃዋሚዎቻቸውን በመፈረጅ ስኬትን ለማብሰር ቢሞክሩም በምክር ቤቱ ያለው ጥያቄና በጎዳናዎች ላይ ያለው ተቃውሞ ግን ጦርነቱ ያለበትን ውስብስብ ደረጃ በግልጽ ያሳያል። ቀጣዩ ወራት ይህ ግዙፍ በጀት ይጸድቅ እንደሆነና የኢራን ጦርነትም ወደ የትኛው አቅጣጫ እንደሚያመራ ወሳኝ መልስ የሚሰጥባቸው ይሆናል። በሌላ በኩል ደግሞ የ1.5 ትሪሊዮን ዶላር ወታደራዊ በጀት ጥያቄ አሜሪካን ወደ አዲስ የጦር መሳሪያ ውድድር የሚያስገባት ቢሆንም በምክር ቤቱ ያለውን ክፍፍል ግን የባሰ አክርሮታል። ፔቴክዜት ዲሞክራቶችን የሰላም እንቅፋት ብለው መፈረጃቸው የበጀት ይሁንታን ለማግኘት በሚደረገው ጥረት ላይ እንቅፋት ሊሆንባቸው ይችላል። ፕሬዝደንት ዶናልድ ትራምፕ በኢራን ላይ የያዙት ደግነት የሌለው ጥብቅ አቋም ኢራንን ወደ ስምምነት ጠረጴዛ ያመጣት ወይስ ጦርነቱን ወደማይወጡት ማጥ ውስጥ ይከተ የሚለው ጥያቄ ያስተዳድራቸው ትልቁ ፈተና ሆኖ ቀጥሏል። ጦርነቱ በተራዘመ ቁጥር የሚከፈለው የሰው ሕይወትና የገንዘብ ወጪ እየጨመረ መሄዱ ደግሞ በሕዝቡ ዘንድ ያለውን ድጋፍ እየሸረሸረው መሆኑ አያጠራጥርም። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ቢቢሲ፣ ሲኤንኤን እንዲሁም ዘጋርዲያንን በዋቢነት ተጠቅመናል።